ሰዎች አሉ። ዋናውን የሚፈልገው ከልጅቷ ጋር ሳይሆን ጉዳይ እኔ ጉዳይ ከልጁ ነው። ልጁ የሳይ ነው ወይስ አይደለም? ሰላም አትይጂ። በእርግጥ አላህ ይስጣት፣ በብዙ ነገር አግዛኛለች፣ አልክድም። አላህ ይስጣት፣ በጣም ነው የማመሰግናት። ለእኔ ብላ በጣም ብዙ ነገር ሆናለች፣ መታለች፣ ሄዳለች። ግን ደግሞ በዛ ውለታ ታስሬ ሰው እንደፈለገ እንዲመራኝ አልፈልግም። ምክንያቱም ሳላስገድዳት ነው የዋለችልኝ ያንን ውለታ። ወይልኝም ብያት አይደለም፣ በራሷ ነው የመጣችው። ይህንን ደግሞ እኔ በምችለው አቅም መልስላታለሁ። ያልቻልኩትን ደግሞ የሚሞላው ማነው? አላህ ነው። ደግሞ ከሰው የሆነ ነገር ስታደርጉ ከአላህ እንጂ ከሰው እንዳትጠብቁ ማለት ነው። ስለዚህ እኔ ምን አልኳት? ሰላም እንዳትሄጂ። አሁን ደግሞ እኔ የለውም። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ሰኢድ ቪዲዮ እየለቀቀ ነው። ከኢትዮጵያ ሲሄድ የሄደው ለምንድን ነው? አሁን ደግሞ እየሰራ ያለው ለምንድን ነው? እና ምንድን ነው? እኔ ተመልካቾች እናንተ ስለማከብራችሁ ስለምወዳችሁ፣ ለምን ማንም የፈለገው ባጠፋ እንኳን ሱመያ ተይ እንደዚህ አይነት ነገር አታድርግ ያለ አንፍሪ ነው እንጂ ይሄ በቃ እኔ እንጃ ውርጅቢ ምናምን ነገር ይስድብ ምናምን ስለሌለ በጣም ስለምታከብሩ ስለምትወዱ ባጠፋም ስለምትመክሩኝ እኔም ደግሞ በእናንተ ፊት ቃል ስለገባው በጣም ብዙ ሰው ቃልሽን ማጠፍ የለብሽም ሱመያ በጣም ብዙ ሰው ስላላችሁኝ የሆነ ቪዲዮ ላይ ከዚህ በፊት የሰራሁት ቪዲዮ ላይ ማለት ነው ሰኢድ እንደሄደ። ስለዚህ ምንድን ነው አንደኛ በተለይ እኔን የምትወዱኝ እኔን የምታግዙኝ ለሰኢድ እንድታደርሱለት እፈልጋለሁ ማለት ነው። ምን ብትሉኝ ሰላም የለቀቀችውን ቪዲዮ አይታችሁት ይሆናል። አሁንም ደግሞ ማሳያችሁ ይሆናል በትንሹ ማለት ነው። እኔ እንደውም ዛሬ ሰኢድ ከለቀቀው ቪዲዮ ጋር በትንሹ አድርጌ ያሳያችኋለሁ ማለት ነው። እኔም ሰኢድ ሲሄድ መጀመሪያ ማለት ነው ሰኢድ ሲሄድ የሄደው ለምንድን ነው? ዲኤንኤውን አስመርምሮ ልጆቹን ለማየት ነው። እኔም ቃል በገባሁት መሰረት ለምን በተመልካች ፊት ምንድን ነው የምትፈልጊው፣ በቃ ምን ላድርግልሽ ምናምን ብሎ በጣም ተናዶ ባለው መሰረት ብዙዎቻችሁ ለሰኢድ አዝናችሁ ሱመያ በቃ መለየት ካለብሽ ተለያይ፣ ለልጆች አታስቢ ምናምን ስላላችሁኝ ሰኢድን የሚያግዙትም ደግሞ እኔን የሚያግዘኝ እንዳለ ሰኢድን የሚያግዘውም አለ ማለት ነው። አታግዙም ሰኢድን አታግዙም ማለት አልችልም። ግን እዚህ ጋር ሰኢድን የምታግዙም እኔን የምታግዙም ለእውነቱ ለሀቅ ማለት ነው። አሁን ፊት ለፊቱ በጣም ማለት ፊት ለፊት ሁሉ ነገር በቃ ፍንትው ብሎ የሚታይበት ነገር ነው። ምንድን ነው እኔ ምንድን ነው ያልኩት? እኔ እናንተ ብንገናኝ ብንታረቅም ባንታረቅም ችግር የለውም። ግን እናንተ ጉዳይ እንዳለ ይሆንና ልጆችን ታያለክ። በቃ ህግ ያለበት ሀገር ነው። በፈለገ ሰዓት ልጆቹን በፈለገ ሰዓት መጥቶ እንዲያይ ማለት ነው። እና ምንድነው ሄዶ ልጁ ነው ወይስ አይደለም የሚለውን ያጣራል። እኔ በቃሌ መሰረት በእናንተ ፊት ቃል በገባሁት መሰረት ቃልን አከብራለሁ። ሰኢድስ ሄዶ ምንድን ያደረገው? ከና ረስቶታል። ስለምንና ስለምን ነው አሁን በቃ ማለት ፎከስ ያደርግ ያለው ግን ስለምንድን ነው ማለት አስተውላችኋል? ስለ ሰላም ጉዳይ ነው። ስለ ሰላም ፓስፖርት እና ከሰላም ጋር ሌላ ነገር እንዳለው ለእኔ ለማሳመን በቃ ማለት ይሄ ነው ግልጽ የሆነልኝ ነገር። እኔ ማንም በቃ አይምሮ ያለው ሰው ሲያስበው ከበፊቱ ጀምሮ ከመጀመሪያው እኔ ዛሬ ነው ይህን ነገር መናገር የፈለኩት ማለት ነው። እኔ እስከ ዛሬ በቃ ማለት ትቼው ነበር። ገና ከኔ ጋር መገናኘት ሲጀምር ሰላም ለሱ አስብ አይደለም፣ ሰላምን የማታውቂው ነገር አለ፣ ሰላም ምናምን አሁን የምናገርበት ነገር ምንድን ነው? ሰላም በስነ ስርዓቱ ማለት ነው ልጅቷን አታውቃትም። መቶ ልጅቷን በምንም አይነት ታምር ልጅቷን የሰኢድን የልጁን እናት ልታገኛትም አይደለም ልታግታት እሱ እንደሚያወራው ልታገኛት ራሱ አትችልም እንዴ። በነገራችን ሰላም በጣም የዋህ ናት። ስለዚህ ምንም ልታደርግ አትችልም። እና ለማንኛውም ግን ወሬ ሳላበዛባችሁ እስኪ ተጋፍቼ ሰው እንደዚህ አይነት ተቆር ሲሰሩበት ማፊያዎቹ ቢፈልጉ ቤት የፈልገው መጥተው ሊገሉ ይችላሉ። እህቶቼ አረብ ሀገር አሁንም እኮ ማገት ነው የሚሰቃዩ ብዬ ፓስፖርት መውሰድ ማለት ማገት ነው። ብዙ ሰዎች ስላሉ እየልኩኝ እየጠቆምኩኝ እንደዛ የታገዙት ሳስፈታ ነበሩ። ሰላም አገታት አለው እኔ ፓስፖርት መውሰድ ማለት ማገት ማለት ታገዙት ሳስፈታ ብር እቀበላለሁ። ከዛ ይተናገሰ ድሮ የምንድነው ነው ከየመቆጠብ
3 ወር ነው እኮ አሁን በ3 ወር አብደህ እኮ አንተ እኮ ትንሽ ነው የቀረኩ ዘይዶ አሁን ጤነኛ አይደለም ለዋላ ዘይዶ እንዴ አይ አንተ እኛን እንደዚህ ማድረግ ካልፈለክ ሰላማት ለምንድን ነው የምትለምኘው? እና ታዲያ አሁን ምን ቀይሮ ሴት ልጅ በአደባባይ በፖሊስ ከበህ ለሰው ለተመልካች ብለህ ፓስፖርት ሰጠህ። አሁን ደግሞ መነጠቅ አንተ እኔን ለምን እንደዚህ ያደረግከኝ? ሰይዶ ለምን ዋሻኸኝ? እኔ አይደለም ለሴት ለወንድ ራሱ ፖሊስ አላመጣም። አንድ ቤት አሁንም ብዙ ነገር እያደረግክ ነው። አሁን እኔ ስለማደናገር ነው ፖሊስ አላመጣም። እሷ ፖሊስ ስለጠራችብኝ በፖሊስ ስለጠራች ማለት አትችልም። እኔንም እንድታየኝ ነዋ። ምን እንተ አንተ እኮ ምንድን ነው እንደዚህ ያሳያታለሁ። ጭራሽ እኮ ከማምጣት አልፎ አረብ ሀገር ላይ ሴት ነው ስለዚህ እንደዚህ አይነካም። ለዝመታ እንጂ ምን ቀር አስገፋታለሁ። ወላ መታገውን ጥሩ ነበር ይገባል። እንግዲህ ምንድን ነው እዚህ ጋር ሳይድ እንደሰማችሁት እንግዲህ በፊት የመን እያለ ሲያደርግ የነበረውን ነገር ነው እያወራ የነበረው ማለት ነው። በእርግጥ ሳይድ የሰና ሰው የሚያወራለት ነው። በጣም ጥሩና ለሰው ተግባቢ ሰው ተቀባይ እንግዳ ተቀባይ ነው ማለት ነው። ቤታችን እንግዳ እየታወቀ ነው ማለት ነው። ግን አሁን እሱ የድሮን ጥሩነት ግን አሁን እዚህ ጋር እሱ ለራስህ በቃ ጥሩ ኸይር ነገር ብለህ ነው የሰራኸው አይደለም። በቃ ጥሩ ነገር ብለህ ሄደበታል። ጥሩ ነገር በጣም ከመስራት የተነሳም ከማድረግ የተነሳም ያለ ስም ተሰጥቶሃል። ሳይድ ምንድነው እኔ ልጅቷን ስላገተቻት ነው እንጂ እና እዚህ ጋም እንግዲህ እንደውም አላስገባሁትም እኔ ማለት ነው። ቪዲዮን ከፈለጋችሁ ሰላም ዩቱብ ላይ ነው ያለው፣ ገብታችሁ ማየት ትችላላችሁ። ለሳይድ ቪዲዮ እየቀረጹ እንደሆነ እኔ ራሱ አልገባኝም። ፕራንክ እያደረጉት ይሆን የሚያወራውን ለመቅዳት ምናምን ብቻ ምንድነው መጨረሻ ላይ ሳይድ ሀዋን ገፍትሮ ወጥቶ ይሄዳል። ግን አንድ ነገር ልንገራችሁ፣ ሰይድና ሰላም ይህንን ቪዲዮ ሰላም እያለቀሰች ነው እዚህ ቪዲዮ ላይ ማለት ነው። ይሄ ቪዲዮ ከተቀረጸ ቆይቷል። ለምን አትሉኝም? ሰላም እዚህ ጋር ማለት ነው ሰይድ እንደዛ ያወራውን ሁላ አትለቅበትም። ምክንያቱም የእሷ ፓስፖርት በሰይድ እጅ ላይ ሆኖ ሰላም የመን ውስጥ ሆና አንድ ላይ ሆኖ በጭራሽ አትለቅበትም ቪዲዮውን ማለት ነው። ምክንያቱም ሰላም መጀመሪያ ላይ እያወራችኝ ነበር መች ፓስፖርቱን ሰይድ እንደቀማት እና ፓስፖርቱን ወሰደ ከተመልካች ፊት ካሜራ ስላለ ሰጠኝና ከዛ ካሜራ ካቆመ በኋላ ወሰደብኝ አለች። ከዛ በኋላ ጠፋች ማለት ነው። ሰላም በፊት እኔ ዝም ካልኳት እኔ ብዙ ጊዜ ሪከርድ አልመልስም። ያው የልጆች እናት የሆናችሁ ታውቃላችሁ። ወደዛ ስል ደግሞ ልጆች እናት ልክ ስልክ ስታወራ ሩጠው ነው የሚሰበሰቡት እና ለዛ ብዙ ስልክ አላወራም። በቃ ቦይስ ነው የምታደርገው። ምንድን ነው የምንተፈጠረ ሰይድ እናደርገ ምናምን የምትለኝ ሴትዮ አሁን ላይ እኔ ምንድን ነው ያለው ነገር ስለዝም በዛ ሰዓት ፓስፖርት ሰይድ ወሰደብኝ ባለች ሰዓት እኔ ብዙ የሴት ጓደኞች ከሀበሻ ጓደኛ ይልቅ የአረብ ጓደኞች ናቸው የሚበዙኝ እና አንደኛው ወንድሟ የህግ ሰው ነው እና የጓደኛዬ ደውዬላት እንደዚህ ስላት ችግር የለውም በቃ ትልቅ ባለስልጣንም ነገር ስለሆነ ችግር የለውም ቁጥሬን ስጫላለች ማለት ነው። ሰላም ለዚች ልጅ ደውይላትና ስላለው ነገር አጫውቻት። ሰይድንም ደግሞ ልጅቷ የደ ጓደኛ ሰይድ ጋር በደንብ ይግባባሉ ታውቀዋለች እና እኔ አወራዋለሁ ስለኝ አይ እንዳታወሩ ሰላም ትደውልሽና አውሪያትና ያለውን ነገር ታስረዳሽና የት እንዳለች ያትና አልኳት። ሰይድን ደውይለትና ሱመያ እየተጨነቀች ነው ምናምን ብለሽ ንገሪው አልኳት። ለአረቡ ከዛ የሰላምን ቁጥር ለአረቧ ሰጠው። ለሰላም ደግሞ የአረቧን ቁጥር ሰጠው። አረቧ ስትደውልለት ሰላም አታነሳም። ሰላምን ደግሞ ለአረቧ አልደወለችም፣ ዝም ብላለች ማለት ነው። ከዛ ቪዲዮ ተለቀቀ ማለት እኔ ግራ እየገባኝ ባለ ሰዓት ነው ቪዲዮ የለቀቁት። እንዴ ለምን አልደወለችም? እኔ እንደውም የሆነ ነገር አድርጓቸው እንዴ በቃ ሳይድ ሴት ልጅ ላይ የሚጨክን አንጀት እንደሌለ አውቃለሁ፣ ግን አላቅም ምን እንደተፈጠረ ምናምን በጣም እየተጨነቁ ሀዋሪ ከርዳት መልስልኝ እያወራዋ ዝም ነው የምትለው። ሰላምም እንደዛው ስደውል አታነሳም። እንደገና ደግሞ አሁን ቪዲዮ ትናንትና ነው የተለቀቀው አይደል? ቪዲዮ ተለቆ እኔ ለሰላም እየደወልኩ ነበር በኢትዮጵያ በቀጥታ መስመሯም ስደውል አታነሳም፣ ዝግ ነው የሚለኝ። ሪከርዷ አይመለስም፣
ኦንላይን ላይ ያለችን አትመልስም እና እኔ ግራ ገብቶኛ ምን ሆና እንደሆነ አላውቅም። እኔ ብቻ እንደ ፍጥርጥራችሁ ዋናው ሰላም መሆንሽ ነው የሄድሽው። እንግዲህ እኔ ለሰላም በነገራችን ላይ እንዳትሄጂ እኔ ሂጂ ብያት አይደለም ሰላም እንዳትሄጂ ችግር የለውም እኔ እዛ ብዙ የሚያስጨርሱልኝ ሰዎች አሉ። ዋናው ነው የምፈልገው ከልጅቷ ጋር ሳይሆን ጉዳዬ እኔ ጉዳዬ ከልጁ ነው። ልጁ የሳይ ነው ወይስ አይደለም? ሰላም አትሄጂ። በእርግጥ አላህ ይስጣት በብዙ ነገር አግዛኛለች፣ አልክድም። አላህ ይስጣት በጣም ነው የማመሰግናት። ለእኔ ብላ በጣም ብዙ ነገር ሆናለች፣ መታለች፣ ሄዳለች። ግን ደግሞ በዛ ውለታ ታስሬ ሰው እንደፈለገ እንዲመራኝ አልፈልግም። ምክንያቱም ሳላስገድዳት ነው የዋለችልኝ ያንን ውለታ ወይልኝም ብያት አይደለም፣ በራሷ ነው የመጣችው። ይህንን ደግሞ እኔ በምችለው አቅም መልስላታለሁ። ያልቻልኩትን ደግሞ የሚሞላው ማነው? አላህ ነው። ደግሞ ከሰው የሆነ ነገር ስታደርጉ ከአላህ እንጂ ከሰው እንዳትጠብቁ ማለት ነው። ስለዚህ እኔ ምን አልኳት? ሰላም እንዳትሄጂ። አሁን ደግሞ እኔ የለውም አንቺም እዛ ሄደሽ ብዙ መንገላታት የለብሽም። ልጅቷን አታውቂያትም፣ በደንብ ሰው አታውቂም። ሰላም እንዳትሄጂ ያልኳት ማለት ነው። በጭራሽ እኔ ካልሄድኩኝ የሚሆን ነገር የለም፣ እኔ መሄድ አለብኝ ምናምን። ከአንቺ በላይ እኔ ዶክተር ጓደኞች አሉኝ ምናምን፣ በጣም ከአንቺ በላይ እነሱ ናቸው። እንደውም ለእኔ ከሰላም እውነት ለመናገር በዚህ ጉዳይ የሚጠቅሙኝ እነሱ ናቸው። ሰላም በምጠቅመኝ በኩል በብዙ ነገር አግዛኛለች አይደል? በዚህ ጋር ደግሞ እነሱ ናቸው እንጂ ሰላም እዚህ ጋር ምንም አታደርግልኝ። ስለዚህ ሰላም እንዳትሄጂ ያልኳት እምቢ ብላ ሄደች። እስከ ሳይድ ጋር እኮ በአንድ ቀን በሁለት ቀን ምናምን ለምን በሳምንት በዚህ ሳምንት ሳይድ በረረ፣ ሮብ አይደል በረራቸው። በዚህ ሳምንት ሮብ በረረ፣ በዛኛው ሳምንት በዚህ ሳምንት ሰላም በረረች፣ በዚህኛው ሳምንት ደግሞ አንዱን ሮብ ሰላም በረረች፣ በቀጣዩ ሮብ ሳይድ በረረ ማለት ነው። ስለዚህ ምንድን ነው ለእናንተ ነው ማለት ምን ሰላም ይህን ቪዲዮ ከደረሰሽ ሰላም ምንድን ነው ማለት እየተፈጠረ ያለው ነገር ምንድን ነው? የማትደውይበት ስልኬን የማትመልሽበት ምክንያት ምንድን ነው? ለአንቺም እንደ ሳይድ በየት መልዕክት ላክልሽ? አውዝ ቢላ እንዴ ሰዎች ምንድን ነው ነገሩ? ደግሞ አረጋግጥና የፈለግከውን ውሳኔ አለ። እኔ ደግሞ ይሄን ነገር ልምልልህ እችላለሁ። ልጅቷ ፈጽሞ አላገኘኋትም። እኔ ይሄን ነገር አላደርግም አልኩህ እኮ። ካደረኩም ለደቂቃ እዚህ ሀገር አልቀመጥም፣ ወዲያውኑ ነው የምወጣው። አረጋገጥኩኝ ማለት ነው። ስለዚህ አሁንም ይሄን ምክንያት ነገር ብለህ አታድርግ። ይሄን ምክንያት ሊሆን እንዴት እንዳልወጣሽ ልንገርሽ። አንቺ እዚህ ያለሽ ልጅቷን አንስተሽ ስትደብቂያት ወይም ደግሞ ለመደበቅ ስታዘጋጃት እኔ ገና ኢትዮጵያ ነበርኩ። እኔ እስክመጣ አይደርስብኝም ብለሽ ነበር አንቺ ያሰብሽው። እኔም መጣሁ እንጂ ስሚኛ፣ እኔም ሰላም ፓስፖርት ላለመስጠት ደግሞ ሌላ ምክንያት አቀርባክ። አየሁ አይደለ? ላለመስጠት አይደለም። ልጅቷ ማታ ትመጣለች፣ ስራ ቦታ ሄዳለች፣ ነገ ትመጣለች እያሉኝ ከሆነች ወፍራም ልጅ ጋር ወጣች እያሉኝ አሁን ደግሞ ከተሳፈረች ቆየች። እና እስኪ እንሂድና ልታረጊ ጨረሰሻል? ለምን እንሂድና የነገሩ ከወፍራም ልጅ ጋር ነው የሄደችው ያሉት ሰው ከእሷ ጋር ነው ወይ? ለምንድን እና ይሄን ያህል እንዳንተ ይሄን ያህል የክፋት ጥግ እንደዚህ አልራመድም። ይኸውልሽ አሁን ይኸውልሽ ተንኮል ይሄ ሁላ ተንኮል ከኢትዮጵያ ድረስ ሮጠሽ የመጣሽው እኔ ማውስለኝ ነው። አንተ ግን ምን አድርገሽ ነው? ተንኮልክ ክፋትክ ያደረገው ነገር ሁሉ ያደረገው ወንጀል ነው። እንዳይታወቅም አንድ ጥያቄ ልጠይቅሽ። ልጅቷን አንቺ አታውቂያት፣ አንቺ አላስረገዝሻት፣ የአንቺ ስም አልተጠራ። ሄደሽ የማን ልጅ እንደሆነ ላጣራ ብለሽ ዝም ብለሽ ሴት የሱ መየመናን ቆይ ልንገርሽ፣ ማንንም ሴት መተሽ ይሄ የተወለደው ልጅ የባልሽ ነው ወይስ የሌላ ሰው ብለሽ ላጣራ ነው ብለሽ ብትጠይቂያት ዝም ትልሻለች? ልጅቷ አንቺ ምንድነሽ? ምን ቤት ነሽ ትልሻለች? እኔ እንኳን ቢሆን ብጠይቃት የሰላም አለይኩም ወራህመቱላሂ ወበረካቱ ውድና ይዘከ እንግዲህ እዚህ ጋር ማለት ነው ሰይድ ምን ቤት ነሽ አንቺ ምን አገባሽና ነው ልጅቷን የማን ልጅ ነው ብለሽ የምትጠይቂው አይደለም? እንደ ትክክለኛ ጓደኛዬ ስለሆነች ብታጣራ ምንም ማለት አይደለም አይደል? ሄዳ ልጅ የማን ነው ሳይሆን የምትለው ነገሩ የተወራው እኔ በምን አይነት መንገድ እንደምጠይቅ ነግሬያታለሁ ለሷ ማለት ነው። ማን እንደነገረኝ ምንድነው ሊጣራ የሚፈልግ ሰው እዛ ጋር ልክ እንደኔ ሊጣራ የሚፈልግ ሰው አለ። ያንን ሰው ሄዳ ነው የምታናገረው እንጂ ቀጥታ ልጅቷን ሄዳ አንቺ የወለድሽው ከሰይድ በሐራም ልጅ ነው አሉ እኔ ላስመርምርሽ ብላ ጠይቃት ማለት እንዴ? ወይ ደግሞ ሰይድ የኔ ምናምን አንተ እንዳልከው አንቺና እኔና ሰላም የማታውቂው ነገር አለን እንዳልከው ለልጅ ሰይድ እኔ ከሰይድ ጋር እንዲህ አይነት ነገር አለ ወይ ደግሞ ውሽማ ከሆነች ውሽማ ሆነኝ አትልም አይደል? ወይ ደግሞ እኔ በሐራም የሚያገኘኝ ሌላኛዋ ሴት ነኝ አትላት።
እንዴት እንደምትገናኝ እኔና እሷ አውርተናታል። እሄዳለሁ እምቢ ስትል እንዳለች ማለት ነው። ግን እዚህ ጋር እኔ ምንም እየገባኝ ነገር አለን። ፓስፖርቷ ለምን እንዳልሰጣት ወይስ ደግሞ እኔ አላውቅም ምን እየተፈጠረ እንደሆነ ማለት ነው። እዚህ ጋር አብራሩልኝ። ምን ማለት ምን እየተፈጠረ እንዳለ። አንተና ሰላም ተጋባችሁ ሰማይ ሄዳችሁ ተጋብታችሁ ከሆነ ተጋብተናል በቃ። እኔ እኮ ከዚህ በኋላ ማንንም ብታገባ እዚህ ጋር የኔ ነግሬሃለሁ አይደል? እኔ እዚህ ጋር መሰረት በቃ ዩቲዩብ እንደ አንድ በእርግጥ የሆነ አንዳንድ የሚያናደኝ ነገር አለ። ግን ለዛን ደረጃ ፉሉኝ ተናድጄ ምናምን እማብድበት አንተ ከሰላም ጋር ግንኙነት ኖርክ፣ ሰላምን አገባህት፣ አይ ዶንት ኬር የኔና ያንተ ህይወት ቁሟል። ስለዚህ እኔ እዚህ ጋር ያቺኛዋ ሚስትክን ነው እንጂ የሚመለከተው አንተ በእርግጥ እስካሁን ድረስ የኔ ሚስትክ ቢሆንም ግን አይገባኝም። ልቤ ተዘግቷል፣ አይመለከተኝም። ይሄ እንድታቅልኝ ነው። ብራችሁ ቤተሰቦቻችን ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ከሙስጠፋ ጋር ድጋሜ ተመልሰን መጥተናል ማለት ነው እና ዛሬ በጣም የተናደድኩት በጣም ያናደኝ ነገር አለ። መጀመሪያውን ስናገር አላምንም ብላችሁኛል። ብዙዎች አላመኑኝም። ምኑን ያላመኑኝ? ሰላም ከኢትዮጵያ ድረስ የመጣችው ለተንኮል ነው። የልጅቷን ጉዳይ ላጣራ ሄጄ ምን አሉኝ ዛሬ ነገ ሲሉኝ የነበረውን የመጀመሪያው ቪዲዮ ላይ አይታችኋል። ከማን ጋር ነበር? ልጅቷ ነበረች አሉኝ። መጀመሪያ ግን ከሆነች ወፍራም ሴት ጋር ወጣች አሉኝ። ትመጣለች ማታ ስራ ነች ብላ አሉኝ። ከዛ በእኛ ጋር ስመለስ የለችም፣ ተሳፍራለች። እዚህ ሀገር የለችም፣ ወደ ደቡብ ምናምን ነገር የሆነ ቦታ ላይ ተሳፍራለች። ምንኛ ነው? ስለዚህ እኔ አሁን ይሄንን ያደረገው የሁላ ተንኮል የሰላም ነው። የሁላ ተንኮል የሰላም ነው። የሁላ ተንኮል የሰላም ነው። ለማንኛውም ሁለት ነገር እዚህ ጋር ልንገራችሁ። አንደኛ ማለት ነው ሰይድ ልጅቷ የት እንዳለች ገባኝ። ሰላም ከሆንሽ ሪካርድ መልሽልኝ። ዋናው እኔ ሰላም መሆንሽ ነው ፈልገው። እኔ ምን አይነት ጥሩ ሴት እንደሆንሽ ነው የሚታየኝ። ያንን ሁላ ነገር አርገሽልኝ ከሰይድ ጋር የሆነ ነገር ኖሮሽ ከሆነ እንደዚህ አድርገሽልኝ በጣም ደግነሽ ማለት ነው። በጣም ወይም ደግሞ እኔ አላውቅምና እኔ ምን በየትኛውም በኩል እኔ በጣም ነው የማመሰግንሽ። ክፉሽን አልመኝም። አናግሪኝ።